የኢቢኤስ ባለቤትና መስራች አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸው ተገለጸ። ይህ መረጃ ታዲያ ሰበርና እንዲሁም አስደንጋጭ የሆነው መረጃ በተደጋጋሚ የኢቢኤስ ቤት ሞት እያንኳኳ የሚገኘው ምንድነው የሚል ብዙዎች ጥያቄ እያስነሳ ነው። እንግዲህ አቶ ፍስሐ ጽዮን አቶ አማን ፍስሐ ጽዮን ከአሜሪካ ግዛት ከሜሪላንድ ተነስተው ነው ወደ ኢትዮጵያ መጥተው ይሄ ሚዲያ አቋቁመው እንግዲህ በኢትዮጵያ የሚዲያ ታሪክ ፈርቀዳጅ የሆነ ሚዲያ ማቋቋም የቻሉ እጅግ ድንቅ ሰው ነበሩ። ታዲያ አሁን ላይ በሞት መለየታቸው ዜና ተሰምቷል ማለት ነው። እንግዲህ ምንድነው ከኢቢኤስ እንደዚህ አይነት ዜናዎች የሚሰሙት የሚል ብዙ አስተያየቶች እየተሰጡ ነው። እንግዲህ በቅርቡ እንደምታውቁት ተወዳጁ አርቲስት ነጻነት ወርቅነህ የቤተሰብ ጨዋታ አዘጋጅ የሆነው ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ታውቃላችሁ። እንዲሁም ተወዳጁ ጋዜጠኛ አስፋው መሸሻ ከሁለት አመታት በፊት ነበረ ከዚህ ዓለም በሞት የተለየው። ታዲያ በርካቶችም ይህንን ተመልክተው ይመስለኛል እንግዲህ ምንድነው ኢቢኤስን የነካው ኢቢኤስን ብቻ የሚነካ ቫይረስ አለው እስከሚለው አስተያየቶች ጉዳዩ አነጋጋሪ ሆኗል ማለት ነው። እንግዲህ የሞቱ ዜና ከተሰማ ጀምሮ ኢቢኤስ ሰራተኞቹም ጠቅላይ ሚኒስተር ዶክተር አብይም የሀዘን መግለጫቸውን እየገለጹ ነው የሚገኙት። እንግዲህ እንደምታውቁት እንግዲህ ኢቢኤስ ላይ በጣም ለበርካቶች መትረፍ የቻለ ሚዲያ ነው። በርካቶች የሚረዱበት በርካቶች ብርሃን የሚያዩበት ሚዲያ ትልቅ ተቋም እንደሆነ ይታወቃል። በመዝናኛውም ዘርፍ ተወዳዳሪ ያልተገኘለት የተመልካችን አይን የሚስብ ትልቅ ሚዲያ እንደሆነ ይታወቃል። ታዲያ ለ20 አመታት ያህል ሚዲያው የተመልካችን አይን ተቆጣጥሮ ነው እስካሁንም ያለ ኢቢኤስ እንግዲህ ሲባል እንግዲህ በርካቶች በተመልካች አይን የሚያስደምም እውቅና እንዳለው ይናገራሉ። ታዲያ አሁን ላይ የተሰማው ዜና በርካቶችን አሳዝኗል ማለት ነው። ኢቢኤስ እንግዲህ ይብቃ ይበለው ለሞቱት ነፍስ ይማር። ከዚህ በኋላ ላለው ነገር እንግዲህ